ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 23 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሪ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። ትልልቅ የጭነት መኪኖችን ወደ ሀገር ውስጥ ማስገባት መከልከሉን ጠቅላይ ሚኒስትሩ ገለጹ። በሌላ በኩል ከቀረጥ ነፃ የሚሆኑ መኪኖችን በተመለከተ ያሰሙት አዲስ መረጃ አለ፣ የምትሰሙት ይሆናል። የትራንስፖርት ታሪፍም በግማሽ እንደሚቀንስ ተነግሯል። በዝርዝር ይዘነዋል። በዛሬው ዕለት በደረሰ አሰቃቂ አደጋ በርካቶች ላይ ጉዳት መድረሱ ተገልጿል። ሙሉ መረጃውን የምናደርሳችሁ ይሆናል። ኢትዮጵያውያን ለማያውቁት ሀገር ለውትድርና እየተመለመሉ መሆኑ ተሰምተዋል። ከዚህ ጋር ተያይዘው የወጡ አነጋጋሪ መረጃዎችን እናደርሳችኋለን። ከኢሚግሬሽንና ዜግነት አገልግሎት የተሰማ አዲስና አነጋጋሪ መረጃም አለ፣ እናጋራችኋለን። ክልሎች አዲሱን የደሞዝ ጭማሪ ከዚህ ወር እንዳያሳልፉት ጥብቅ ማሳሰቢያ ተሰጥቷቸዋል። ሙሉ መረጃውንም ትሰሙታላችሁ። ለጤና ባለሙያዎች እንዲሁም ግብር ከፋዮችም ጥብቅ ማስጠንቀቂያ ተሰጥቷል። ለመሆኑ ማስጠንቀቂያው ምንን የተመለከተ ነው? ከመረጃዎቻችን መካከል ይዘነዋል። አብራችሁን በመቆየት እንድትከታተሉን እየጋበዝን ወደ ዝርዝር ጉዳዮች እናምራ። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት። በርካታ ሰነድ አልባ የውጭ ዜጎች በህገወጥ ክንውን ሲሳተፉ መያዛቸው ተገለጸ። ባለፈው አንድ ዓመት 39,000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ያሉ ሲሆን ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረውም ይገደዳል ብለዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹም ሲሆን ይህንን ለመከላከል ባለፈው 2017 በጀት ዓመት ብቻ 39,000 ሰነድ አልባ የውጭ ዜጎችን መያዝ ተችሏልም ሲሉ ተናግረዋል። የተያዙት ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ ናቸውም ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸውን እንዳይታወቅ ከመፈለግ የመጣም እንደሆነም ጠቁመዋል። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የስራ ዘመን መክፈቻ ስነ ስርዓት ሰኞ ይካሄዳል ተባለ። የፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም እንደሚካሄድ ተገልጿል። የፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር መጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። በዚህ መሰረትም የ6ኛው ምክር ቤት 4ኛ ዓመት የስራ ዘመን የተጠናቀቀ ሲሆን 5ኛ ዓመት የስራ ዘመን የመክፈቻ ስነ ስርዓትም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በመጪው ሰኞ ከቀኑ 8 ሰዓት ጀምሮ ይካሄዳልም ተብሏል። በዚህም ፕሬዝዳንት ታዬ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስቱን ዓመታዊ እቅድ እንደሚያቀርቡም ይጠበቃል።
በወቅቱ የማይከፍሉ ግብር ከፋዮች የቅጣት ጊዜ ከመድረሱ በፊት እንዲከፍሉ ተጠየቀ። በአዋጅ በተቀመጠው ቀነ ገደብ መሰረት የሚጠበቅባቸውን ግብር በጊዜው የማይፈጽሙ ግብር ከፋዮች ስራው ላይ እንቅፋት እየፈጠሩበት መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለም ቢሮው በዚህ ዓመት ለመሰብሰብ የታቀደውን 256 ቢሊዮን ብር ለማሳካት እየሰራ መሆኑን አስታውሰው በአንዳንድ ግብር ከፋዮች ቸልተኝነትና ሕግን አለማክበር ምክንያት ተቋሙ ስራውን በአግባቡ ለመስራት ተቸግረዋል ሲሉም አብራርተዋል። ግብር ከፋዮች የግብር ግዴታቸውን በወቅቱ አለመፈጸማቸው ለብልሹ አሰራር በር ይከፍታል ያሉት ኃላፊው የደረጃ ሐመር ውሃና ለግብር ከፋዮች እስከ ነሐሴ 30 ቀን 2017 ድረስ የግብር ክፍያቸውን ማጠናቀቅ ይጠበቅባቸው እንደነበርም አስታውሰዋል። አያይዞም ጥቂት የማይባሉ ግብር ከፋዮች ጊዜው ካለፈ በኋላ ክፍያ እንዳልፈጸሙ አንስተው እስከ ጥቅምት 30 ቀን 2018 ዓ.ም ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ውሃ ግብር ከፋዮችም የክፍያውን የመጨረሻ ቀናት ሳይጠብቁ በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ ማሳስበዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአጠቃላይ እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ክፍያቸውን ያላጠናቀቁ ግብር ከፋዮች ወደ ቅጣትና ወለድ ክፍያ ከማምራቱ በፊት ግዴታቸውን እንዲወጡም ጥሪ ቀርበዋል። በአማራ ክልል በደረሰ የመኪና አደጋ በ31 ሰዎች ላይ ጉዳት መድረሱ ተሰማ። መነሻውን ግሸን ደብረ ከርቤ ያደረገ አንድ ተሽከርካሪ በደረሰበት አደጋ በ31 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታና ግድም ወረዳ ፖሊስ ጽሕፈት ቤት አስታወቀ። አደጋው የደረሰው በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ ሆራ ቀበሌ ኩኩቢ መንደር በሚባል አካባቢ ሲሆን የሰሌዳ ቁጥሩ ኦሮ 96211 የሆነውን ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት አደጋው መድረሱን የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ተናግረዋል። ምክትል ኮማንደር መሐመድ እንዳብራሩትም አደጋው ሊደርስ የቻለው ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ ነው ሲል መናኸሪያ ሬዲዮ ዘግበዋል። ጉዳት የደረሰባቸው ተሳፋሪዎች በአቅራቢያው በሚገኘው አጣዬ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ተገልጸዋል። ኢትዮጵያውያን ፍልሰተኞች ለማያውቁት ሀገር ለውትድርና እየተመለመሉ ነው ተባለ። መደበኛ ባልሆነና በሕገ ወጥ መንገድ ከሀገር የሚፈልሱ ኢትዮጵያውያን ስደተኞች በማያውቁት ሀገር ለውትድርና እየተመለመሉ መሆናቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ እንደተናገሩትም ሕገ ወጥ ፍልሰተኞቹ ከሚያጋጥሟቸው የከፉ ችግሮች መካከል እስር፣ የወሲብ ባርነት፣ መደፈር፣ ከባድ አካላዊ ቅጣት፣ አካል ጉዳተኝነትና እንደ ኩላሊት ያሉ የውስጥ አካልን በግዳጅ መዘረፍ ይገኙበታል። የመደበኛ በሆነ መንገድ ከሀገር የወጡት ዜጎች ከአካል ጉዳትና ግዳጅ ውትድርና በተጨማሪ ለአእምሮ ጤና እክልና ለስነ ልቦና ቀውስ ተጋላጭ እንደሚሆኑም አንስተዋል። ሚኒስትር ዴኤታዋ አያይዞም የሰው ልጅ ኢኮኖሚም ሆነ ማህበራዊ ፍላጎቶችን ለማጣጣም ከቦታ ቦታ መንቀሳቀሱ ግድ ቢሆንም እንቅስቃሴው ህጋዊ መስመርን ካልተከተለም ከጥቅሙ ጉዳቱ እንደሚያመዝን አብራርተዋል። መንግስት መደበኛ ያልሆነ የሰዎች ዝውውርን ለመቆጣጠር በተቀናጀ መልኩ እየሰራ መሆኑን የገለጹት ሚኒስትር ዴኤታዋ የተሻለ ኑሮ ፍለጋን ወደ ተለያዩ ሀገራት የሚሄዱ ዜጎች ከተደራጁ ህገወጦች ራሳቸውን እንዲጠብቁ ማሳስበዋል። ህገወጥ ደላሎች ከህብረተሰቡ የተሸሸጉ እንዳልሆኑም ጠቁመው በዜጎች ህገወጦችን በማጋለጥ መንግስትን ተገቢው እርምጃ እንዲወስድ የበኩላቸውን ድርሻ እንዲወጡም ጠይቀዋል። በተጨማሪም መንግስት የችግር ተጋላጮች ወደ ሀገር ቤት እንዲመለሱና ከስደት ተመላሾችንም መልሶ ለማቋቋም የሚያግዝ ስራ እየሰራ ነው ማለታቸውንም አሃዱ ሬዲዮ ዘግበዋል። ለጤና ባለሙያዎች ጥብቅ ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ከመስከረም 30 ቀን 2018 ዓ.ም በኋላ የሙያ ፍቃድ ያላወጡና ያላደሱ የጤና ባለሙያዎች በሙያው መስራት እንደማይችሉ አውቀው በወቅቱ እንዲያሳድሱ አሳስበዋል። ባለስልጣኑ ይህንን ማሳሰቢያ የሰጠው በማህበራዊ ድረገጹ ላይ ባሰፈረው መልእክት ሲሆን በተሰጠው ተግባርና ኃላፊነት መሰረትም ለጤና ባለሙያዎች የሙያ ፍቃድ ማረጋገጫ እንደሚሰጥ እንዲሁም የሙያ ብቃት ማረጋገጫ ሳይዙ ሲሰሩ በተገኙ የጤና ባለሙያዎች
ባለሙያዎች ላይም እርምጃ እንደሚወስድ አስረድቷል። በዚህም በተደረገ ቁጥጥር የሙያ ፍቃድ ሳይኖራቸውና አገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች መኖራቸውን ማረጋገጡን አስታውቀዋል። በተጨማሪም የጤና ሚኒስቴር ባደረገው ሴኩላር መሰረት እስከ መስከረም 30 2018 ዓ.ም ድረስ የአገልግሎት ጊዜው ያለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች እንዲያሳድሱና የሙያ ፍቃድ የሌላቸው ደግሞ እንዲያወጡ አሳስበዋል። ትልልቅ መኪኖችን ማስገባት ተከልክሎ ጋዝ የሚጠቀሙ ትራኮችን ማስገባት ከቀረጥ ነጻ እንዲሆን ተወሰነ። ከትናንት ጀምሮ ነዳጅ የሚጠቀሙ ማንኛውም ትልልቅ መኪኖች ወይንም ትራኮች ወደ ኢትዮጵያ ማስገባት የተከለከለ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት በሶማሌ ክልል በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በመረቁበት ወቅት ነው። በዚህም በምረቃቱ ወቅት ባሰሙት ዘለግ ያለ ንግግር ትናንሽ መኪኖችን ከኤሌክትሪክ መኪና ውጪ ማስገባት ታግደው እንደቆየ አስታውሰው ከዛሬ ጀምሮ ደግሞ ነዳጅ የሚጠቀም ማንኛውንም ትራክ ወይንም ትላልቅ መኪና ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮች የሚያስገባ ከሆነ ከቀረጥ ነጻ ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለውን ከፍተኛ ወጪ ለመቀነስ የሎጂስቲክስ ኮስት ለመቀነስ ትራንስፖርትን ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአድራ ጭምርም ላሳስብ ወዳለሁ ብለዋል። በተጨማሪም እነዚህ 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይንም ቢያንስ አሁን ካለው በ50 በመቶ በሚቀጥለው አመት እንቀንሳለን ያሉ ሲሆን በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ችግር መሆኑንም ተናግረዋል። የሊቪንግ ኮስት አንደኛው ምክንያት ቤት ነው ያሉት ጠቅላይ ሚኒስትሩ ከ1.5 ሚሊዮን በላይ ቤቶችን እንገነባለን ያልነው በዜጎች ላይ የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት መሆኑንም አስረድተዋል። ሁለተኛው ትራንስፖርት ነው ያሉም ሲሆን በከተማ ትራንስፖርት 50 በመቶ አሁን ያለው ኮስት ቀነስን ማለት በአነስተኛ ገቢ ወጥቶ የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሮአቸውን ለማገዝ የሚጠቅም ነው ብለዋል። አክሎም ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ነው ሲሉም ጠቅላይ ሚኒስትሩ ተደምጠዋል። ክልሎች አዲሱን የደሞዝ ጭማሪ ከዚህ ወር እንዳያሳልፉት ጥብቅ ማሳሰቢያ ተሰጠም። አዲሱ የደሞዝ ጭማሪ በክልሎች አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁመው ለሰራተኛው ከዚህ ወር ጀምሮ መክፈል እንዳለባቸው ጥብቅ ማሳሰቢያ ተሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር ሞክሪያ ኃይሌ አስቀድሞ በተገለጸው መሰረት ከተያዘው መስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግም ገልጸዋል። በዚህም ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ላይ መመሪያን አስተላልፈዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራ የሚያፋጥን የደሞዝና የአበል ማሳካያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛው የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ይህ ጭማሪ እንደተደረገም ተናግረዋል። ሰራተኛው ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበትም ያሉት ኮሚሽነሩ ተገልጋዩን ሳያጉላላ ስራውን መከወንና አምራች ኃይል መሆን እንደሚገባው አሳስበዋል። ደሞዙ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል ያሉት ኮሚሽነሩ በክልሎች በአንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁሞ ለሰራተኛው እንዲከፍሉም አሳስበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁት ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት የሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 158 ብር ከ33 ሳንቲም በመግዛት 161 ብር ከ5 ሳንቲም ሽጧል። የታላቋን ብሪታንያ ፓውንድ ስተርሊንግ 206 ከ5 ሳንቲም በመግዛት 210 ከ17 ሳንቲም ተሽጧል። አንዱን ዩሮ
181 ብር ከ83 ሳንቲም ተገዝቶ 185 ብር ከ47 ሳንቲም ተሽጧል። የስዊዝ ፍራንክ 190 ብር ከ95 ሳንቲም በመግዛት 194 ብር ከ77 ሳንቲም ሲሸጥ የአረብ ኤምሬትስ ድርሃም ደግሞ 42 ብር ከ06 ሳንቲም ተገዝቶ 42 ብር ከ9 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 41 ብር ከ03 ሳንቲም ተገዝቶ 41 ብር ከ85 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ08 ሳንቲም ተገዝቶ 22 ብር ከ52 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ለዕለቱ የነበሩን የዜና ዘገባዎቻችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ እያልኩ እዚህ ጋር እሰናበታለሁ። ሰላም። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት